ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። የአርመኒያው ስርዓት ቀንደኛ ሰው ተመቷል። የአማራ ፋኖ ብሔራዊ ኃይል ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ አርመኒያው ስርዓት ከቁጭ ወደ ቡሬ ከተማ ተዝረክርኮ ሲንቀሳቀስ በአንጃ ተራራ ላይ ደፈጣ በመያዝ ሳጅን መንግስቱ የተባለውን ቀንደኛ ጸረ አማራ አስወግዶታል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ፋኖ ዘመኑ አማራ የ5ኛ ክፍለ ጦር ህዝብ ግንኙነት ገልጿል። ሌላው ዘራፊዎች ላይ እርምጃ ተወስዷል። ጥቅምት 2 2018 ዓ.ም ከምሽቱ 2 ሰዓት ላይ በመሸንቲ መስመር ልዩ ቦታው 100 ካብ ተብሎ በሚጠራው ቦታ በፋኖ ስም የተለያዩ ዝርፊያዎችን ሲፈጽሙ የነበሩ የአርመኒያው ስርዓትና አሽከር ተባባሪ የሆኑ አካላት ላይ የጣና መብረቅ ብርጌድ ቃኝና መሐንዲስ ባደረጉት የተጠና ልዩ ኦፕሬሽን ደረጀ ሞላ የተባለ ሚሊሻ እስከ ወዲያኛው ተሸኘ ሲሆን በዚሁ ቀጠና ላይ ያለውን የሚፈጽሙትን ወንጀሎች በመከታተል ቀጣይነት ያለው እርምጃ ለመውሰድ ብርጌዱ በትኩረት እየሰራ ሲሆን ህዝቡ ማንኛውንም ጥቆማ በመስጠት እንድተባበሩን በማለት ጥሪ አስተላልፏል ሲል ፋኖ ሀብታሙ የሱፍ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 1ኛ ክፍለ ጦር ህዝብ ግንኙነትም ገልጸዋል። እንዲሁ በደብረ ማርቆስ ከተማ አስተዳደር አብማ ክፍለ ከተማ ልዩ ቦታው ኋጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካታ የሚሊሻ አባላት ላይ ከባድ ጥቃት ደርሷል። በዚህም ሙስና ቁስለኛ መደረጋቸውን ለማረጋገጥ ተችሏል። ጥቃቱ የተፈጸመው ጥቅምት 3 2018 ዓ.ም ንጋት ላይ ሲሆን ደቂቃዎችን በፈጀ ኦፕሬሽን ነው በሚሊሻ አባላቱ ላይ ከባድ ጉዳት ማድረስ የተቻለውም ተብሏል። በከተማው ኋጋን ተብሎ በሚጠራው አካባቢ በነበረ የሚሊሻ ካምፕ ላይ ጥቃቱን የፈጸሙት በአፋብኃ አፄ ቴዎድሮስ እዝ 6ኛ ክፍለ ጦር ስር የሚገኙት የንጉስ ተክለ ሃይማኖት ብርጌድ አባላት መሆናቸውን ከብርጌዱ ህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል። ሌላ የአገዛዙ ሰራዊት በገፍ እየፈረሰ ነው። የመሪያችን አርበኛ ዘመነ ካሴን ጥሪ የተቀበሉ 11 ወንድሞቻችን ብርጌዳችንን ተቀላቅለዋል። ከዚህ ቀደም በድርጅታችን መሪ አርበኛ ዘመነ ካሴ የተላለፈውን የምህረት ጥሪ በመቀበልና ብርጌዳችን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ መስከረም 23 2018 ዓ.ም አዲስ ቅዳም ከተማ ከተደረገው ዘመቻ 50 አለቃ ሽሽም ተክሌ ኦፕሬሽን በኋላ ያስተላለፈውን ፋኖን ተቀላቅላችሁ ህይወታችሁን አትርፉ የምህረት አዋጅ በማክበር ስማቸው ለጊዜው እንዲጠቀስ ያልፈለጉ 3 ከሰላም አስከባሪ ወጡ ወንድሞቻችንን ጨምሮ 50 አለቃ ምህረት አደራ ካድማ ብተና ሀብታም ተገኘ፣ አያዛቸው ካሳውን፣ ፈጠና አስማራ፣ በላይነህ ጋራም፣ ፍቅረ ማርያም ምትኩ፣ ስዩም አበጋዝ ከመከላከያ፣ ተስፋ ተክሌ ከመከላከያ በድምሩ 11 ወንድሞቻችን መስከረም 26 27 2018 ዓ.ም እና ጥቅምት 1 2018 ዓ.ም አዲስ ቅዳም ከተማ ከተከማቸው የጠላት ካምፕ በማምለጥ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 3ኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድን በሰላም ተቀላቅለዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ፋኖ ተሻገር አደመ የ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ገልጿል። በተያያዘም ህዝባዊ ምክክር መድረክ በኤፍራታና ግድም ወረዳ ካሳምብራምባ ደጉቼ ቀበሌ ተካሂዷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አፄ ዘርዓ ያዕቆብ 1ኛ ኮር ትግሉ ከተጀመረ ጀምሮ ብዙ ቀበሌዎችን በስሩ እያስተዳደረ ይገኛል። የአፋብኃ ደቡብ አማራ ቀጠና የአሳምነው ዕዝ አፄ ዘርዓ ያዕቆብ 1ኛ ኮር ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ያሬድና የኮር አመራሮች በተገኙበት ሰፊና ጠለቅ ያለ ረጅም ሰዓት የወሰደ በዚሁ በኤፍራታና ግድም ወረዳ ከአብሳራምባ ደጉቼ ቀበሌ የፖለቲካ ትምህርትና የህዝብ አደረጃጀት ዙሪያ ከፋኖ አመራሮችና በሚያምርና በሚያስደምም መልኩ ለህዝቡ ግንዛቤ የኮሩ አመራሮች እና የማህበረሰቡ ውይይት ተካሂዷል። በውይይቱም እንደተጠቀሰው በአብይ አህመድ በኤፍራታና ግድም ወረዳዎች ላይ በፖለቲካ ትምህርት ጉዳዩ ላይ ያለ የሌለውን በትር ከተጠቀመባቸው የአማራ ወረዳዎች አንዱ መሆኑን ተመላክቷል። ሆኖም ብአዴን የአብይ እኩይ ሴራ ተቀብለው በአማራ ህዝብ ላይ የፖለቲካ የሚሆን ትምህርትና የህዝብ አደረጃጀት እንዳይሰራ ሲያደርግ የቆየ ሲሆን ፋኖችን በሚያስተዳድሯቸው ወረዳና ቀበሌ አሁን ባለው የፖለቲካ ትምህርትና የህዝብ አደረጃጀት ጉዳይ ለህብረተሰቡ ሰፊ ሚና የተጫወተበትና ፋኖችም ይህን አረመኔያዊ ስርዓት ለመጣል ከወጡ ጀምሮ በሰላም መውጣትና መግባት እንደቻሉ አልፎም ተርፎም ተማሪ ልጆቻቸው በሰላም ወደ ትምህርት ቤት ገብተው ተምረው እንዲመለሱ የተደረገበት የህዝብ አደረጃጀትም ሰላማቸውን ያስገኘ ለኮር አመራሮች ሰፋ ያለ ሀሳብ ከማህበረሰቡ ያሳዩበት መድረክም ነበር። በመጨረሻ
በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አመራሮችና የአጼ ዘርዓ ያዕቆብ አንደኛ ኮር ፖለቲካ ዘርፍ አርበኛ ያሬድ በኤፍራታ ግድም ወረዳ ከአብሳራምባ ደጉቼ ቀበሌ ከሚኖሩት ማህበረሰብ ጋር በነበራቸው ውይይት እጅጉ ተደስተው ማህበረሰቡም ለፋኖ አመራሮች እናንተ ማለት እኛ ነን፣ እናንተ ስትኖሩ እኛ መኖር እንችላለን። ከዚህ በፊት ለፋኖ ድጋፍ ስናደርግ የቆየን ሲሆን ከዚህ በላይ ድጋፋችንን እናደርጋለን በማለት ህዝባዊ መድረኩ ተጠናቋል ሲል አፋብኃ ደቡብ አማራ ቀጠና አሳምነው የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።